ቅድስናው ሰፊ ነው። የአብደላ አዝራ ምግብ ቤት ስንገባ ሁለቴ ያን ስራ የለኝም ሁለቴ ሶስቴ አራቴ ጋብዞኝ ከሆነ ምግብ በአስተናጋጆቹና በምግብ ቤት ባለቤቶቹ ዘንድ ሞገስ ላጣ ይሆናል። ሁል ጊዜ ጓደኛውን እየተከተለ እያስከፈለ የሚበላ ነው እንዳልባል ልንገባ ስንል እዚች ውስጥ ብር ያደርግልኝና ዛሬ የምትጋብዘው አንተ ነህ ይላል። ክብሬን አስመለሰልኝ አይደል? እንዲህ አይነት መንፈሳዊ ህይወት ውጪ የሆኑ ግን የእግዚአብሔርን ተግባር የሚያከናውኑ ብዙ ሰዎች አሉ እና የህይወት ፍልስፍና ከዛ ቢነሳ ባንሰበስብ። ሌላው የህይወት የመመሪያው መሰብሰብ ሊሆን ይችላል። ክምር ላይ እንደሚቀመጥ ዝንጀሮ የብር ተራራ ላይ ቁጭ ማለት ህልሙ የሆነ ሰው ይኖራል። በስሩ የሚያስተዳድራቸውን ሰዎች ማመናጨቅ ምን ህይወት ግቡ ሊሆን ይችላል። ወይም ደግሞ ጥሩ የሆነ ባለሀብት ለ1,000 ለ10,000 ለ20,000 ሰዎች የቤተሰብ ዋስትና የሚሆን የስራ እድል የሚፈጥር አለ። አንዳንዱኛ ከተማ ውስጥ ግን መወቀስ ያለበት እሱ ነው። ለሌላው ሰው የሚተርፍ ስራ ላይ ገንዘብን ከማፍሰስ ይልቅ ፎቅ ገንብቶ አንድ ወልዋይ ይቀጥራል፣ አንድ የሚጠብቅ በር ላይ ይቀጥራል፣ አንድ ማናጀር ይቀጥራል። ከዛ ገንዘብ ይሰበስባል። ከዛ ይልቅ አንድ ፋብሪካ አቋቁሞ 50 እና 60 ሰው 70 ሰው 80 ሰው ማተሚያ ቤት ሲሄድ ደስ ይለኛል። የኔን መጽሐፍ 20 ሴቶች ተቀምጠው ያሰባጥራሉ። በቃ ከዚህ በላይ ባታገኝስ ምን አለ? እነዛ 20 ሴቶች ሲጠሩ የሚሰሩ ናቸው። በሳምንትም አንዴ የሚሰሩ፣ በ15 ቀን አንዴ የሚሰሩ ናቸው። ሁልጊዜ ማሰብ ጠግበ በበላ ቁጥር ራስህ እንድትወቅስ ብርቱካንና ሙዝ ይዞ ወደ ቤት በገባ ቁጥር ዘጋ እድል አንድ ልጅ አለች ብርቱካን ጭራሽ ስትበላ ታይታ አታውቅም ብለህ እንድታስብ የህይወት መመሪያ እሱ ነው።